ቤተ መቅደስ ውስጥ ምንድነው የምትደብቁት የሚል ጥያቄ መጣ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ ቅዳሴ ላይ የቅዳሴውን ግማሽ ያክል ክፍል ፍሬ ቅዳሴ ከመጀመሩ ከጥቂት ደቂቃዎች በፊትና ከድርገት በኋላ መጋረጃ ይጋረዳል። ስለዚህ ምንድነው የምትደብቁት? ለምንድነው የምትጋርዱት? ለምን ክፍት ሆኖ አይቀደስም የሚል ጥያቄ መጥቶልናል። በተለይ ደግሞ ሌሎች ኦርቶዶክሳውያን ቤተ ክርስቲያናት እንደኛም ብዙ መጋረጃ የመጋረድ ልምድ የላቸውም። እንዲሁም ደግሞ ህብስቱና ወይኑን በምዕመናን ፊት የመፈተት ባህል አላቸውና የኛ ቤተ ክርስቲያን ለምንድነው ይሄንን ነገር ባህል ያላደረገችው ምንም ያላደረገችው የሚል ጥያቄ ቀርቧል። በእውነት አባቶቻችን በጣም ሊቃውንት ከመሆናቸውና ማመስጠር የሚችሉ ከመሆናቸው የተነሳ ነው መጋረጃ የምንጋርድ። የሚደበቅ የሚሸሸግ ነገር ኖሮ አይደለም። መጽሐፍ ቅዱሳዊ መሰረት ያለውን ታሪክ መነሻ በማድረግ በሚስጥር ለማገናኘትና ለማመስጠር በእኛ ቤተክርስቲያን ያለ ትርጉም ያለ ሚስጥር የሚደረግ ነገር ስለሌለ ማለት ነው። ቅዳሴው እየተከናወነ እያለ በመሃል ካህኑ ይናጻል አይደል? ቅድስቱ ላይ ወጥቶ እጆቹን ይናጻል ወይም ይታጠባል። ከዛ ወስዶ ወደ ቤተ መቅደስ ሲመለስ መጋረጃው ይጋረዳል። ከዛ በኋላ ካህኑ ጸሎተ ፈትቶ እየጸለየ ህብስቱን ይፈታል። ህብስቱ ሲፈተት አይታይም። በመጋረጃ ተጋርዷል። እየተፈተተ እንደሆነ እናውቃለን፣ ግን ተጋርዷል። ይሄ የሚደረግበት ምክንያት በማቴዎስ ወንጌል ምዕራፍ 27 ላይ እንደምናገኘው ጌታችን በተሰቀለ ጊዜ ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነች ይለናል መጽሐፍ ቅዱስ። ተሸፈነ ማለት ነው። አባ ጊዮርጊስ ዘጋስጫ በሰዓታት ምስጋናው ላይ እሴብ ጸጋከ በሚለው ዝማሬው ላይ ምን ይላል? ፀሐየ ጸልመ ወወር ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ኢይርአዩ ወርቃኑ ለዛልበሶሙ ብርሃነ። ፀሐይ ጨለመች፣ ጨረቃም ደም ለበሰች፣ ከዋክብትም ረገፉ፣ ብርሃን ያለበሰንን አምላክ እርቃኑን አንመለከትም ሲሉ ይላል። የጌታን እርቃኑን ላለማሳየት እርቃኑን ለመሸፈን ስትል ፀሐይ ጨልማለች። ይህንን ማሰብ ማስተዋወስ እንድንችል ቅዱስ ቤተክርስቲያናችን ስጋው ወደሙ በሚፈተትበት ጊዜ ላይ ክርስቶስ መስቀል ላይ ዋለበት ብለን መስቀል ላይ ማውሉን በምናስብበት ጊዜ ላይ መጋረጃ ትጋርዳለች ማለት ነው። እርቃኑን ለመሸፈን ፀሐይ እንደጨለመች እኛም ህብስቱን ሸፍነን እንፈታለን ማለት ነው። ከዛ በኋላ መጋረጃ ዳግም የሚከፈተው ድርገት ሲወርድ ነው፣ ወይም ደግሞ ቅዱስ ቁርባን ሲወርድ ማለት ነው። ድርገት ማለት አንድ ማድረግ ማለት ነው። ይሄን ሌላ ጊዜ እንነጋገራለን። ድርገት ከወረደ በኋላ ከቆረብን በኋላ ጌታችን ወደ ምዕመናኑ ከወረደ በኋላ ዝቅ ካለ በኋላ ተመልሶ ወደ ቤተ መቅደስ ሲገባ መጋረጃ እንደገና ይዘጋል። አሁንም ለመደበቅ ወይ ለመሸሸግ ፈልገናል ለመጋረጃ የምንዘጋው። በሐዋርያት ሥራ ምዕራፍ 1 ላይ ወደ መጨረሻ ቁጥር አካባቢ ስናነብ ይላል ደቀ መዛሙርቱ ከጌታችን ጋር ሆነው ጌታችን ከነገራቸው ካስተማራቸው በኋላ አይናቸው እያየ ከፍ ከፍ ብሎ ወደ ሰማይ ያረገ፣ ደመናም ሰውራ ተቀበለችው። ከደቀ መዛሙርቱ ጋር ነበረ፣ ሲያርግ ግን ደመና ሰውራ ተቀበለችው ይላልና አሁንም ስጋና ደሙ ወርዶ ከምዕመናን ጋር ነበረ። ልክ ወደ ቤተ መቅደሱ ከፍ ከፍ ሲል ሲያርግ በደመናው ምሳሌ ወይም በደመናው ምስጢርነት መጋረጃው ይጋረዳል። ደመናው ልክ ጌታችንን ሰውሮ እንደተቀበለው መጋረጃውም ስጋውና ደሙ ሰውሮ ይቀበሏል ማለት ነው። ምስጢር ነው ወይም ለማመስጠር ለማገናኘት ትርጓሜ ለማምጣት እንጂ የሚደበቅ የሚሸሸግ ኖሮን አይደለም። በነገራችሁ ላይ በእኛ ቤተክርስቲያን የሚደረግ ማንኛውም ነገር ማወቅ የምትፈልጉ ከሆነ የቤተክርስቲያን የሥርዓት መጽሐፍት ማንበብ በቂ ነው። የቅዳሴ መጽሐፉን ብታነቡ የሥርዓት መጽሐፍት ሌሎች ፈልጋችሁ ብታነቡ ከዚህ ቀጥሎ እንደዚህ ይደረጋል፣ ከዚህ ቀጥሎ እንደዚህ ይደረጋል፣ ከዚህ ቀጥሎ እንደዚህ ይደረጋል እያለ የሚደረገውና የሚሰራውን እያንዳንዱን ነገር በጽሁፍ ያስቀምጥልናል። ስለዚህ ቤተክርስቲያን የምትሸሽገው የምትደብቀው ነገር ኖሯ ሳይሆን የጌታችንን ታሪክ ማሰብ ማስታወስ እንድንችል ሥርዓተ ቅዳሴው ጌታችንን እስከ መጨረሻው እንድናስበው እንድናስታውሰው እንዲያደርገን ለማድረግ ስትል እነዚህ ነገሮች ታደርጋለች ማለት ነው።